ወደና ይሁድን እየመራ ይዞ መጥቶ ጌታውን ሸጠ በ30 ብር በገንዘብ ምክንያት ምዕመናን በገንዘብ ቤተሰብን ወዳጅን ጓደኛ ለእህቱን ወንድምን አባትን ከመግባት እግዚአብሔር ይጠብቃል። ዛሬም እንደዚህ ያለ ዘመን ላይ ነው ያለነው። ሰው ገንዘብ ለማግኘት ብሎ አሁን የነገርኳችሁ ታሪክ ምናልባት ታች ያላችሁ ላሰሙ ትችላላችሁ። በገንዘብ ምክንያት ሰው በገንዘብ ምክንያት እናቱን ሲገላ አይተናል፣ እህቱን ሲገላ አይተናል። ይህ ብቻ እኮ አይደለም። ትናንትና ሌላም ታሪክ እንደዚሁ እናቱናንም ሌላ አንደኛው ደግሞ አሁንም ገንዘብ አምጪ ብሎ እንደዚህ የገደለም እንዳለ ትናንትና እንደዚሁም ሰምቻለሁ በዜና ላይ ማለት ነው። እና ምዕመናን ልጆቻችሁን ጠብቆ ወደ ቤተክርስቲያን ይዛችሁ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመረጠው አብሮቱ እንዲሁም እንዲያድር ስልጣን የሰጠው የማሰር የመፍታት የማስተማር የማጥመቅ የመፍታት ስልጣን የሰጠው የራሱ ደቀ መዝሙሩ ዘይሴሰ የክልያንሳ ሰቆናው ላይ እንጀራን የበላ የታመንኩት ይላል ቢስ የሰላሜ ሰው ያልኩት የታመንኩበት እንጀራውን የበላ እሱም ተረከዙን በኔ ላይ ያነሳ። አስቀድሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዝሙረ ዳዊት 41 ከቁጥር 9 ላይ ተናግሯል። ስለ ይሁዳ ተናግሯል። ስለ ክፉ ሰዎች ተናግሯል። አስቀድሞ ያ ነው በይሁዳ ላይ የተፈጸመበት። የትንቢት ፍጻሜዎች ከምንሆን እግዚአብሔር አምላካችን ይጠብቃል። ክፉ ስራ ሰርተን ይሄ ክፉ ዘመን ላይ ያለነውና እጆቻችንን ከክፉ ነገር እንሰብስብ አሳልፎ ሰጠው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ የመጣበት ተሰቅሎ ደሙን አፍስሶ ሥጋውን ቆርሶ ዓለምን ለማዳን ስለሆነ ለእኔና ለእናንተ ቤዛ ሆኖ በደቀ መዝሙሩ በይሁዳ እጅ ተሸጦ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ እኔና እናንተ ደግሞ ይቅር ያለን እግዚአብሔር የተመሰገነ ይሁንልን። ስለዚህ ዛሬ መጋቢት 26 አምላካችን መድኃኒታችን ኢየሱስ ክርስቶስ በደቀ መዝሙሩ በይሁዳ ተላልፎ ለአይሁድ የተሰጠበት ነገ ደግሞ ለቤዛ ዓለም በመስቀል ላይ ተሰቅሎ ዓለምን ያዳነበት ዕለት ስለሆነ ይህንን ዕለት ሁላችንም እንግዲህ ስናስብ የእኔ ቀን እኮ ነው፣ እኔ የዳንኩበት፣ ከዲያብሎስ ባርነት ነፃ የወጣሁበት፣ ከሲኦል ጨለማ ከማይሰራ ኃጢአት የተፈታሁበት፣ ክርስቶስ ለእኔ ብሎ በመስቀል በአደባባይ ራቁቱን የተሰቀለበት ቀን ነው ብለን በታላቅ ክብር ልናከብረው ይገባናል። ሁልጊዜ ክርስቶስ መስቀሉ ከውስጣችን መጥፋት የለበትም። ሁልጊዜ ልናስበው ይገባናል። በአንገታችን በእጃችን ብቻ በልባችን መስቀሉ ሁልጊዜ ቢኖር የክርስቶስን መከራ ልናስብ ይገባናልና ይቅር ያለን በመስቀል ተሰቅሎ ለእኔና ለእናንተ ኃጢአታችንን በመስቀል ላይ ሰቅሎ ሞታችንን ተሸክሞ እሱ ሞቶ የእሱን ሕይወት ለእኛ የሰጠን አምላካችን እግዚአብሔር ክብርና ምስጋና ለእሱ ይሁንልን። ነገ እንግዲህ